ነው። አሁን ይህች እህታችን ካሳደገችው ልጅ ጋር ለመለየት ምን ያህል ነው ውስጧ የተሰበረው? እናም ልጁ ከእሷ ጋር አልለይም ብሎ የሚያነባው እንባ አስባችሁታል? እግዚአብሔር የሰው ፍቅር ይስጠን የሚባለው እኮ ለዛ ነው። የኔ እናት በ15 ዓመቷ መታ 32 ዓመት እስከሚሆናት ድረስ ያሳደገችውን ልጅ ይሄ የመጀመሪያው ልጅ አይደለም፣ የመጨረሻው ልጅ ነው። አሰሪዋ 5 ልጆች ነው የወለደችው። ከ5ቱ ልጆች መካከል የመጨረሻው ልጅ ግን ከሷ አልለይም አብሬያት ነው የምሄደው የምትሄድበት ቦታ ብሎ ሪፖርት ድረስ ሄዶ ፍቅሩን ያሳያት። የኔ እናት እንደዚህ ማዲያት በማዲያት የሆንሽው 32 ዓመት የሰራሽው ገንዘብ ይህን የኢትዮጵያ ላይ እኮ አንድ ነገር አልሰራም ይሆናል። ከዚህ ክዳ ደግሞ ሀገር ምን አይነት ኑሮ ነው የሚጠብቃት? የእውነቴ ነው። እኔ በጣም ነው ያዘንኩት ማለት ነው። ሁላችንም ልጆች ያሳድገናል። እኔም ልጅ ያሳድጊያለሁ፣ ግን ስለያቸው በእርግጥ አልቅሻለሁ። ግን እንደዚህ ይቺ ደግሞ የእውነት በሚዲያ ላይ ሰሞኑን በቲክቶክ ላይ በጣም አነጋጋሪ የሆነች እህታችን ናት ማለት ነው። ከአሁን ቀደም የሆነች ጥቁር አይተን ነበረ። 2 ልጆች ከእሷ አልለይም ብለው ሪፖርት ድረስ አብረው ወዲያው ከሪፖርት ኢትዮጵያ ከገባች በኋላ ራሱ ኢቢሲ ላይ ቀርባ ምናምን ማለት ነው። እና የእውነት ይቺ እህታችን በጣም ነው ያሳዘነችኝ። ህይወት ፊቷ በጣም አላከማሪ ሆኗል። ከሰውነት ወጥታለች። ምክንያቱም እሷ 5 ልጆች ነው ያሳደገችው። 5 ልጆች ስታሳድግ ምግብ የሚመጣው ከእናት ቤት ነው። ነገር ግን እሷ አንዳንድ ጊዜ ለልጆች ምግብ ትሰራለች፣ ጽዳት አለ፣ ልብስ ትኮሳለ፣ ልጆች ጋር ማታ አትተኛም፣ ቀን አትተኛም። አስባችሁታል? አንደኛው ልጅ ሲተኛ አንደኛው ልጅ ይነሳል። ያ ሁሉ ፈተና አሳልፋ ያ ሁሉ ድካም አሳልፋ 17 ዓመት 5 ልጆች አሳድጋ ዛሬ ግን እነዛን 5 ልጆች ሁሉ ጥላቸው ወደ ኢትዮጵያ ገባች። አያችሁ? የእውነቴን ነው የምላችሁ። የአረብ ልጆች እኮ ማለት ነው እናቶቻቸውን ማርያምን አይወዱም። ከስንት አንድ ናቸው የሚወዱት። ለምን እንደው ታውቃላችሁ? አጥብተው ያሳድጓቸውም፣ ሲያለቅሰው ያባብሏቸውም። እኔ አረብ ሀገር ላይ ያየሁት ነገር ቢኖር ፍላጎታቸውን ብቻ ነው የሚያሟሉላቸው። ልጆቹ የፈለጉትን ፍላጎት ያሟላሉ እንጂ የእናትነት ፍቅር የእውነት አይሰጧቸውም። ነገር ግን እዚህ ቤት አሁን የምሰራበት ቤት 3 ልጆች አሉ። 3ቱም ሴቶች አግብቶ 3ቱም ወልደዋል። የሚገርማቸው ነገር ማለት ነው 3ቱም ሰራተኛ አላቸው። ነገር ግን በብዛት ልጆቻቸውን ይይዛሉ። ለማጠብ ለማብላት እነሱ ውጭ ሲወጡ ካልሆነ በስተቀር ማለት ነው። አንደኛዋ ምን እንዳለች ታውቃላችሁ? ስራ ጀመረችና 15 ቀን እንደሰራች ስራውን አቋረጠችው። ለምንድን ነው ስራውን ያቋረጥሽው አልኳት። አልቻልኩም፣ ከልጆቼ ከነጥዬ ጠዋት 5 ሰዓት ስራ ሄዳለሁ። በዚህ ሀገር በዱባይ አቆጣጠር 5 ሰዓት እሄዳለሁ። ማታ መዕረብ ላይ 6 ሰዓት ነው ከስራ የምወጣው። ስለዚህ ከዛ መጥቼ ስለሚደክመኝ ሻወር ወስጄ እተኛለሁ እና የልጆቼን ፍቅር አላገኘሁም። ለልጆቼ እናት መሆን አልቻልኩም። ልጆቼ አፋቸውን ሲፈቱ መጀመሪያ አባ እማ ሲሉ መስማት ፈልጋለሁ ነው ያለችው። የሚገርማችሁ ነገር ማለት ነው እንደዚህ ያለ እናትም አለ። አንዳንድ እናቶች ደግሞ ይወልዳሉ፣ ለሰራተኛ ይሰጣሉ። ሳምንት ራሱ አይዟቸውም እነሱ ለሰራተኛ ሲሰጡ። ሰራተኛ ያጥባቸዋል፣ ያበላቸዋል፣ ያስተኛቸዋል። በቃ ሰራተኛቱ እንደ እናት ሆና ነው የምታሳድጋቸው። እነዛ ልጆች በኋላ ላይ ሰራተኛቱ ወደ ሀገር ስትገባ አንለይም ብለው ለእናቶቻቸው ራሱ እኔ እናታቸው አይደለሁም እንዴ እኔ አልወለድኳቸውም እንዴ ብለው እስከሚያስቡ ድረስ የሚሆኑ ልጆች አሉ። እና ስለዚህ የእውነት አንዳንድ ጊዜ ልብ ይሰብራል። ይቺ እህታችን አሁን በጣም ነው ልቧ የተሰበረው። ሪፖርት ላይ ያነባችው እንባ ማለት ነው። እኔ ሀገር ሄጄ ልጆች መውለድ ትዳር መመስረት እኮ ፈልጋለሁ አለች። ለምን ትሄጃለች ስትላት አሰሪዋ ማለት ነው። አዎ እውነቷን ነው።
እነዚህ ያሳደገቻቸው 5 ልጆች ለእሷ አይሆኗትም። እሷ ከዚህ ክዲያ እንግዲህ አስቡት፣ አሁን 32 ዓመቷ ነው። ከዚህ ክዲያ አዲስ ኑሮ መስረታ እንደዚህ ከሰውነት ወጥታ እንደገና ሀብላ ኑሮ ልትጀምር ነው። የእውነት ግን በጣም እኮ ነው የምናሳዝነው። ያንኑ እንደዚህ የተጠባበሰችበት ገንዘብ ራሱ ላይኖር ይችላል እኮ። ለቤተሰብ ረድታው ሊሆን ይችላል። ቤተሰብም ደግሞ ረዳሽኝ ብሎ የማያመሰግናት ቤተሰብ ሊኖር ይችላል። እህቶቼ እባካችሁ እንደዚህ ራሳችንን እስከምንጎዳ ድረስ ስደት ላይ ባንቀመጥ እላለሁ። እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችሁ።